ዮኒ ድሉን ስለሰጣችሁኝ አብዲሳ ስለተገናኘን መረዳረጃ ከዳር እስከ ዳር አማራ ክልል እናቃታለሁ አልክ ጎንደርና ጎጃም ጠራህ አማራ ክልል ብለህ ስትጠራ አስተካከለ የፈለኩት ነገር ጎንደር ጎጃም ሸዋ ወሎ አንተ አራቱንም በኩል በደንብ አበጥረ በማወቅህ ምናልባት በርን ለሞት በርን ተከፍተልናል እንጂ ጥቅም ይሰጣል ብዬ አልገምትም ለምን ተቃዋሚ ስለሆንክ እኔ አንድ ጥያቄ ብቻ ነው ማበረከትልህ ወንድማችን ገና ዛሬ የተገናኘን ነው አንድ መድረክ ላይ ባልሳሳት ዛሬ አማራ እየሞተ ነው አይደለም የሚለውን አይደለም እየሞተ ነው እሱን ከሁለት አንዱ ምንም ሳታንዛዛችን ጥያቄ እንድመልስ ይፈልጋለሁ ክቡር ዮኒ በጣም አመሰግናለሁ ሚውት አድርጋለሁ መልሶን ይቀጥል Thank you very much እንግዲህ ጥያቄው ብዙ ጥያቄ ነው የጠየቀው ለማንኛውም መጀመሪያ ጃፒ የጠየቀውን ጥያቄ መመለስ እችላለሁ ጃፒ የጠየቀው ጥያቄ ለአማራ ድምጽ ሆናለሁ ለምትለኝ በየጊዜው እየወጣው የአማራ ድምጽ ከመሆን ምንም ወደ ኋላ የተመለስኩበትም ጊዜ የለም ሁሌ ለኢትዮጵያኖችና ለማንኛውም ለብሔር ብሔረሰቦች ድምጽ እንደሆንኩ ነው አንድ ነገር ልንገር በህዋት ጦርነቱን በከፈተ ሰዓትና የትግራይ ጦርነቱ የህዋት ጦርነት በተጀመረ ሰዓት ላይ ጦርነቱ እንዳበቃ ወንድሜ ወደ ሀገር ቤት የዛሬ 3 አመት ተመልሰን ከሄድ ነው ፕሌን ውስጥ አናውንስ አርጌ ፕሌን ውስጥ ገንዘብ አሰባስቤ ወሎ ድረስ ኮቦልቻ ድረስ ሄጄ ቤት ለፈረሰባቸው ሰዎች ገንዘብ የሰጠው ሰው እነመኩ በሄዱ ሰዓት ዮኒ ታስታውሳለህ በዛ ዘመን በዛ ጊዜ ማለት ነው ማስረጃ አለኝ በሪሲት ያስረከብንበት ብዙ ነገር ያረኩበታል እንግዲህ ወሎ ያማራ ክልል አይደል ሸዋም ያማራ አለ ሸዋው የሚኖር አማራም አለ ወሎ ስለም ሞተዋል አሮጊቶችም ሞተዋል ጣናቶች ሞተዋል ስለታል ጃው ለነገርኩ አሁን እኮ ለጠየቀኝ ጥያቄ መልስ እየሰጠው ነው እኔ ዲና ያላረገም ነው ማለት እየሞተ ነው አው አሮጊት ይሞታል ህፃን ይሞታል ሽማግሌ ይሞታል በዚህ መሃል ማገደለው ከሌ ገደለው ምናምን ልልህ አልችልም ታጣቂዎች ከመንግስት ጋር ውጊያ በሚያረጉበት ሰዓት ላይ ብዙ ችግር ሊፈጠር ይችላል መለየትም ይከብዳል አጣሪ ኮሚሽን ማስገባትም ማችልም በዛ ሰዓት ላይ ለምን ውጊያ ባለበት ቦታ ላይ ሰላማዊ ነገር ተፈጥሮ ያ ነገር ሊካሄድ ስለማይችል ማለት ነው ኡነት እኔ ፖለቲከኛም ፕሮፓጋንዳ አይደለም እዚህ ጋር ምነዛው ኡነተኛ እኔ አሁን ክርስቲያን ነኝ ኡነት ነው ማወራህ እዚህ ጋር ኡነታው ምንድነው ቁጭ ብለህ እኔ መንግስትን ጻድቅ ለማድረግ አይደለም የመጣሁት ሁሉም ጋር ችግር አለ ችግሩን ግን ቁጭ ብላችሁ ተነጋገሩና ፍቱ እኔን እዛው ሳትክተተኝ እኔ አሁን በቅርብ ነው ከሀገር የወጣሁት 16 አመቴ ነው አም አሜሪካን በትውልድ ኢትዮጵያዊ ነኝ በዜግነት አሜሪካዊ ነኝ ገብተዋል እኔ አሁን እዛ ጋር ሄጄ ስልጣን ፍለጋም ለወዱ አደር ምናምን የሚጻፉ ብዙ ነገሮች ሊኖሩ ይችላሉ አይደለም የራሴ የሆነ ላይፍ ያለኝ ሰው ቤተሰብ አለኝ ግን ምን ይጠቅማል ለኢትዮጵያ ብለ ስትለኝ ቁጭ ብለን ተነጋግረን ያለችን አንድ ውብ ሀገር አለችን እሷን ተነጋግረን በሰላም በጋራ የምንኖርበትን ነገር መፈለግ ነው የሚሻለው Thank you very much ያልተመለሰ ጥያቄ ካለ ዮኒ ያግዘኛል ወይ ነው መልሰዋለሁ Thank you መልካም የምትፈልጉት ሰው መጥቶላችኋል ናጅቦ ጅቦን ነው የሚፈልጉት ጅቦና እዚህ ላይ ያ ከጅቦ ጋር አይደለም ችግራችን ዮኒ ጅቦ ጋር ምንም ችግር የለበትም ወንድማችን አሪፍ ጥያቄ ስላላችሁ ብዬ ነው ለናንተ ጅቦ ሳይሆን አሁን ለኛ ጥያቄ ሚኪ ግሽ ቀጥል እዚህ ሲደርስ ማለት እሺ ሚኪሻ ቀጥል አባ እሺ ቴንክ ዩ በቅድሚያ ቁጭ ብለን ተነጋግረን መፍትሄ ሰላም ብያለው ወንድማችን አብዲሳ ቁጭ ብለን ተነጋግረን መፍትሄ ማምጣት ይሻላል ለሚለው እውነት ነው ወዶና ፈቅዶ ወደዚህ ጦርነት የገባ አካል የለም ከዚህ በፊት እንደምታስተዋውሰው ምናልባት እንግዲህ ኢትዮጵያን ከጫፍ እስከ ጫፍ አውቃታለሁ ስላልክ የኢትዮጵያን ህዝብም ኢትዮጵያን የምትከታተል ከሆነ ወንድማችን አንዴ ብቻ አይደለም ከ16 ጊዜ በላይ ብል ማጋነን አይሆንብኝም ተውን አትግደሉን እያለ ሰላማዊ ሰልፍ በሰላም ጠይቋል ማን አማራው አንድ ሚኪሻ ቴምር ብዙ አማራ ልጆች እዚህ ጋር መተው መልስ ነው ቴምር እንዳታስገባት ዮኒ እንዳታስገባት ተረብቻለችና አመሏም ያለሽ እዛው ተቀመጥ ስሜታዊ ስለሆንሽ ተጋጨ ከኔ ጋር ብቻ ሲሆን ችግር የለውም እናቱ ከሌሎቹ ጋር ግን ስለምትጋጪ በሰላም እየተወያየን ስለሆነ ይቅርታ ለዛ ስለሆነ ነው ማላስገባሽ ሚኪሻ ቀጥ ታፕ አርጉ ኮፒ ሊንክ አርጉ ፕሊዝ
ስለዚህ በሰላም መፈታት አለበት የሚለው የሰላም ጥሪዎች የሰላም በሮች ሁሉ ተዘግተው አማራጭ የሌለው ምርጫ ሆኖብን አልሞት ባይ ተጋዳይ የህልውና ትግል ላይ ያለ ነው ማለት ነው። ሁለተኛው ደግሞ ታጣቂ ብለህ የጠራህበት ርቀት እውነት ለመናገር እያንዳንዱ አደረጃጀት የራሱ ስም አለው። ፋኖ የሚል ስም አለው። እንዲያው ቺን ስሟን ብታስተካክላት ማለት ነው። ሌላው አማራን ልግደል ብሎ ሲዘምት አላየውም ያልከበት ርቀት ትክክል አይደለም። ለምን በሚዲያ ጽንፈኛ ነፍጠኛ እየተባለ ህፃናቶች እየተደፈሩ እናቶቻችን እየተደፈሩ በአደባባይ ከዚህ ክልል ውጣልኝ እየተባለ አማራ በመሆኑ እየተገደለ ያየ ነውና እንዲያው ከምታስተምረው አስተምሮ የእምነት አስተምሮ ጋርም ሐቅን ተናገር ነውና ሚለው እንዲያው ሐቋን ብትናገር የተሻለ ነው ማለት ነው የምንችለው። ማለት የራስን መብትና ፍላጎት ወይም ደግሞ የራስን እንትን ምትመርጠውን ምርጫ እኔ ልመርጥላ አይደለም። ነገር ግን ከዚህ ጋር ምንድነው የተዛባ መረጃ መስጠት ግን ትክክል አይደለም ብዬ ነው ማምነው። የተዛባ መረጃ ስለሆነ ብትችል በማንነት ተነጥሎ እየተገደለ ያለው ነው። ይቺ ልጅ አስገብታውን ልታደነቋቁረን ነው። አስወጣት በእናትህ። እኛ ስንወጣ ትግባ። የሴት ልጅ መብት እኔ አልቃወምም እንዴ በእውነት ነው አይደለም። አሁን እቺ አመል የላት አንደኛ ቀድመ ጓት ለዚህ ቤት አትሳደብም አይደለም። በየቦታው ሰውን ትሳደባለች። ስነ ምግባር የላትም። ከኔ ጋርም ከማንም ጋር ትስማማ። ለስማ ጃፒ በጣም ባለጌ ሴት ኖ ስታፕ ጃፒ እነመቤት ምናምን እቺ በጎጥ የምትከፋፍለን ነች። ሌላ ቀን እንደምን አታወራም? አንዴ ምን አለ መሰለ ወንድማችን እሷን ዝም ብዬ አላስገባም ማለት ሌላ ፕሮግራም ያዝላት ይዛለው። ግን አንድ ጃፒ ለምንድን ነው ማለት ፔጁ እኔ አይደለም ያንተ ነው ፔጁ። ግን ሌላ እኔ የፈለኩት ማስገባት እኮ ይችላል። ከወንድማችን ጋር ልናወራ ነው የመጣ ነው። አዎ ግን ምን አለ መሰለ እሷውን ሐሳብ አለኝ ሳልሳደብ ሐሳቤን ገልጻለሁ ካለች መብት አላት። ስሜት ሆናለች ዮኒ በእውነት እስቲ ናይና ስሜታዊ ከሆነች እዚሁ እሷም እኛ እንታዘባለን። ካልሆነች አንተ ራስህ እኮ ገልጻሃታል እኮ በትክክል ገልጻሃት ነበር እኮ። ማን ሐሳብን ግን መብቷን መውሰድ አልችልም። ይቅርታ እንዴ የሴት ልጅ መብት አከብራለሁ። ገለጽኝ ይኸውልህ አንተ ጋር ራሱ ሲጋ ይኸውልህ ዮኒዬ አንተ ጋር ራሱ ሊያነካካይ ሲሞክር አሁን ከኔ ጋር ታውሪ ከኔ ጋር ታውሪ ጃፒ ሚውት አደርገዋለሁ። ቆይ አንዴ አንቺም ሐሳብሽ ተራሽ ሲገልጽ ተምርሻ ታወሪያለሽ። እሺ ታወሪያለሽ። አንዴ ብሎክ ስላደረኩት ነው በጣም ስለተበሳጨ። ኦኬ በቃ ታንክ ዩ ኒኪሻ ጎ ሄድ ጅቦና እንዲያው እንደ ጥያቄም ስለሆነ ግንዛቤ ማስጨበጫና ወደ ውይይቱም ያመራን ዘንድ በዚህ እየተራረምነ መሄድ አለብን የሚል ሐሳብ ለመስጠት ነው እንጂ ረጅም ርቀት መሄድ አልፈልግም። ለምን አሁን አገር ያወቀው ፀሐይ የሞቀው በማንነት ተነጥሎ እየተገደለ ያለ ባንክና ታንኩን የያዙት ደግሞ ተረኛንን በሚል ስርዓቱን ነው ህዝቡን አይደለም። የኦሮሞማ ስርዓት አማራውን ነጥሎ እየገደለ ያለበት ርቀት ነው ያለ። እንደ ኢትዮጵያውያን ደግሞ ነገ ከተበደለ ጎን መቆም ደግሞ ኢትዮጵያዊን ስትል ወይም ለኢትዮጵያውያን ስትቆረቆር ያ ህዝብም አክሴፕት ያደርጋል። ነገር ግን እንደዚህ በማንነት ተነጥሎ እየተገደለ ዝም ብለህ ያያየህ ኢትዮጵያዊውን ስትለው አይሄድም፣ አይዋጥም። ከጎኑ መቆም አማራጭ የሌለው ምርጫ ነው። እንደይችን ለውይይት መንደርደሪያ እንዲሆን ነው ይሆን ይጨርሻል። ለምን ይደበቃል? ለምን ይዋሻል? እውነትን ብትናገሩ እውነት ነው ብለን ብናልፍ እንደ ኢትዮጵያዊነት እኩል እንራመድ ተከባብረን ልንኖር እንችላለን። በዚህ ልክ የኔ ሞትና የእናቴ ሞትና የህፃናት ሞት አማራ ክልል ላይ የሚደረጉ ነገሮችን እንደ ቀላል ነገር ቀላል ተደርገው ሲታዩ እኛስ ምንን አስበን እንሄዳለን? ከማን ጋር ነው የምንቆመው? ማን ነው ለኛ ስሚው? ዛሬ በቤተ ክርስቲያን ደረጃ በመስጂድ ደረጃ ትላንት ሌላው ሲጎዳ ተጎዳ ብሎ ሲጮሁ የነበሩ ዛሬ ላይ እንደውም እኛ እየተንጓጠጥን አማራ ይጥፋ ይገደል። እውነት እንነጋገር። ኢሬቻ በዓል አዲስ አበባ ላይ በስፋት ሲከበር መንግስት ስፖንሰር ሆናቸው በዛ ልክ ባስ መንገድ ሁሉ ተዘግቶ ለአራት ቀን ያክል ኢሬቻ ሲከበር መሀል አዲስ አበባ ላይ ከነጣላ አረንጓዴ ቢጫ ቀይ ቤተክርስቲያን ከሚሄዱ እናቶች አባቶች ከነሱ ነጣላ ላይ አረንጓዴ ቢጫ ቀይ እየተቆረጠ አይደለም? እውነት ኢትዮጵያ ያለች ይያል በኢትዮጵያ ባፈሯና በዛፏ ህዝቧን እየጨረስን ህዝቧን እየቀበርን ሰፊውን ያማራ ህዝብን እየገደልን ኢትዮጵያ ያለች ማለት ይሄ አሽሙር ነው የሚሆነው። አመሰግናለሁ። ጨርሻለሁ።
ጥያቄው ለአብዲሳ ይመስለኛል ወንድማችን። ቴንክ ዩ ቬሪ ማች። እንግዲህ ዮኒ እየሰጠህን ስላለው እድል እናመሰግናለን። ያው ቀላል ነገር አይደለም። አሁን በተናገራችሁት መጠን ጆከር እኔ ምንም ከምንም የሚገናኝ ነገር አይደለም የተናገርኩት። እናንተ እንዳላችሁት አይደለም። መንግስት የለምም አላልኩም፣ መንግስት ወታደር የለውምም አላልኩም። በእንደዚህ አይነት ፕሮፓጋንዳ አላወራም ነው ስለ የነበረውና እውነት ነው፣ ሰው እየሞተ ነው። እውነታውን እቀበላለሁ። ግን እንደዛ እናውራ ከተባለ አማራ ክልል ላይ የሚሰቀጥጡ ነገሮች ሚዲያ ላይ ያያየን ግን አላቋርጥ አማራ ኢትዮጵያ አይደለም ወንድም በደንብ ኢትዮጵያዊ ነው እንጂ አማራ ኢትዮጵያዊ ካልሆነ ማን ነው የሚሆነው? ቀጥላ እኔ ታሪኩንም በደንብ ነው የማውቀው እኮ ስለ አማራም ስለ ኢትዮጵያም ታሪክ ትንሽ መጽሐፍ እንደው ገልበጥ አድርጌም አንብቤያለሁ ስለ ኢትዮጵያ ታሪክ ከሚኒሊክም ከቴዎድሮስም ከምንም ወዲህ ያሉትን ታሪኮች በደንብ እናውቃለን። እና አንድ ነገር ልንገርህ፣ ይኸው አማራ ክልል ላይ እየተደረገ በሚዲያ ላይ አማራ ክልል ላይ እየተካሄደ ያለውን ነገር አንድ ነገር ልንገርህ፣ ለፕሮፓጋንዳም ለምንም የማይመች ነገር እየሰማን ያለ ነው፣ እያየንም ያለ ነው። ቤተሰቦች እንዴት እያለቀሱ እንደሆነ በየስብሰባው ላይ በሚዲያ እያየን ያለ ነው። ከብቶቻችን እየተዘረፉ እየተበሉ ነው እየተባለ ይሄን ላውራ አላውራው። አስተማሪዎች እንዲህ ተደብድበው በጥይት እየተረሸኑ ነው። ትምህርት ቤት ህፃናቶች አትሄዱም ተብሎ ይሄ ነው ወይ ትግል? ታግለናል እኮ አፍላፍ ስለምንመላለስ ከዚህ በላይ ቴንክ ዩ ይሄው ያንተ መከላከያ ታግለናል ወንድሜ። እና ደፍሮ መከላከያ ሰራዊት እሱ ሳታወግ 37 ሰው ያልሆነ ፖለቲካ ልሰራ አትችል እንደ 37 ሰው ባግባብ ኢትዮጵያ አንተ ወጣው ነገር ገለም አጋተ ጥለቆጣ ተሸንፈ ምንም ማድረግ አይቻልም። ስለዚህ የኔ ብቻ ይወራልኝ እኔ ብቻ ልሰማ እናንተ የሰራችሁ ደግሞ እንደዚህ አይነት ችግር አለ ሲባል ጥለም የምትወጣ ከሆነ ፖለቲካ አታውቅ። የማዳመጥ ችሎታ ከሌለ ፖለቲካ አታውቅ። ምን ዮኒ just 1 minute እንደዚህ አይነት ነገር ይኸውልህ just 1 minute እኔ እንደዚህ አይነት ነገር ባላወራ ደስ ይለኝ ነበር። ለምሳሌ ዮኒዬ እንደዚህ አይነት ነገር ባነሳ ቁጥር በዛ በተቃራኒ ቅሬታዎች ይመጣሉ፣ ጭቅጭቅ ይመጣል፣ መተማመን የለም። እኔ እጄ ላይ እንዳጋጣሚ ሆኖ ሰበስባለሁ። ለነገም ይመችሃል፣ ለታሪክ ይቀመጣል። አንዳንድ የሚሰሩ ነገሮችን እየቃረምኩ ሴቭ አደርጋለሁ። ኢቭን አንተ ቤት ትላንት ሚጥሚጣና አንተ ያንን ዲስከስ አድርጋችሁ ከወጣች በኋላ አማራ ዛሬ ቤት ተጠርቶ ስላንተ ሲከተከተ የነበረ ስክሪንሻት ላደርግልህ እችላለሁ። አሁን ራይት ናው ትላንት ምን ተብሎ ሲጻፍ እንደነበረ ቤቱ ገብታችሁ ቤቱን አዘጉ፣ እሱ ድሮ ማስቸግሮናል ተብሎ ስላንተ እንደዚህ አይነት ትግል የለም ወንድሜ፣ በዓለም ላይ የለም። ትላንት እዛ ጋር ሌላ ቦታ ይሆን እኔም እኮ ዱርዬ ነበርኩ፣ ዋጠብሽ የበላው ዱርዬ ነበርኩ። ጌታ ደረሰልኝ ዮኒ። እኔ ዱርዬም እርድናውም ከሆነ ዱርይነቱም ቢሆን ብዙ ነገር ያሳለፍን ሰዎች ነን። ግን ለኢትዮጵያ አይጠቅምም። ለኢትዮጵያ ሕዝብ የሚጠቅመው በአሁን ሰዓት ተረጋግተን እስቲ ከነ ህመማችን ይቅር ተባብለን ችግራችንን በጋራ ቁጭ ብለን ንፍታ የሚለው ነገር ነው የሚያስማማኝ የሚያስኬደኝም እንጂ ያዘው በለው ቁረጠው ብለን አልፎልኛል። እኔ በቅቶኛል። ያ ላይፋውን አስጠልቶኛል። እግዚአብሔር ጌታ ብዙ ላይፌን ቀይሮልኛል። እዚህ ጋር መጥቼ ደግሞ ፕሮፓጋንዳም ውሸትም ዋሸትም አልፈልግም። ለምን እግዚአብሔር ያየኛል። ያለውበት መንገድም እሱ አይደለም። ግን ለህዝብ የሚጠቅም ነገር ስለኔ ምንድነው ያሉት? አንዴ ስለኔ ተዋይተን ዘመቻ ተከፍቶ ቤቱ መዘጋት እንዳለበት። ቆይ እንደውም አሁን ልላክልህ። ቆይ ውስጥ ገብቼ ስክሪን ፕሊዝ ማማ ተሰብስቦ ፎቶ ሁሉ ተለጥፎ ይሄ ፎቶግራፍ ተለጥፎ ላክልኝ እንደሱ ያሳያቸዋለሁ። ኮሜንቶቹንም ታነባለህ። ኧረ በኃይለኛው በለጽጋለሁ እንደሱ ካሉ እልኩና እንችላለን እኛ በፈለጉት ይሄድ። ኦልሞስት 2 አወር ነው የ2 አወር ነው ያወሩበት። እኔ ቁጭ ማዳመጥ ወዳለሁ። ገብቷል። 5-6 ሰዓት ቁጭ ሁሉ መሰማበት ጊዜ አለና ይሄ ግን አብሬ አውርቻቸው ተነጋግረን እንደ ቻው ብለሃት ሞዳት ልጅ ነች ብለህ ማንም ሳይናገራት የእናንተም ፕሮግራም ሲያልቅ ነው እኔም እንደውም ወደ ጌም ስትገባ የወጣሁት። ገብቷል። ከዛ በኋላ ጌም ከአዚዛ ጋር ነው ማን የምትባል ልጅ አንተ ፍሬንድ መታ ስትጫወቱ ሙስሊሟ ልጅ እኔም ሄድኩ። ሴድ አማራ ዛሬ ቤት ከፍተው ነበር። ሚጣዛ ጉብ ብላ እየተነገራት ነበር። ኦሪየንቴሽን ቤቱ መዘጋት አለበት ተብሎ ይሄ ትግል አይደለም። ይሄ ትግል የሐሳብ ልዩነት ያስፈልጋል። የግድ እንዳንተ ማሰብ የለብኝም። እኔ የግድ እንደሆነ ሰው ማሰብ የለብኝም። አዎ የሐሳብ ልዩነት አለን። የእግዚአብሔር እኮ ሐዋርያቶች የተለያየ ሐሳብ ነበራቸው እኮ። ሁሉም እኮ አንድ አይነት ቅባት የነበራቸው ሰዎች አይደሉም። ሁሉም እኮ የተለያየ ሐሳብና የተለያየ ተልእኮ ነበራቸው። ገብተዋል። እንኳን አይደለም ግለሰብ ፖለቲከኛ ይቅርና
በእግዚአብሔር ቤት ውስጥም እኮ የተለያየ ልዩነቶች አሉ ግን አንድ መሆን የለበትም የሰው ልጅ ጥሩ ሐሳብ ማመንጨት ለምን አቃተን እኔ ከርኩስ መንፈስ ያው ከመንፈሳዊ ነገር ጋር ስለማያይዘው አሁን መታገላችን ከስጋና ከእከሌ ጋር አይደለም ከጀርባ ያለ ነገር አለ ገብቷል ርኩስ መንፈስ አለ ስለዚህ ቴንክ ዩ ዮኒዬ እኔ ፕሮፓጋንዳ ብላውራ ፈልጌ አይደለም ግን እውነታውን አንዳንዴ እናውራ በቃ ነጭ የሞተ ካለ ሞተ በል መልካም ቴንክ ዩ ወደ ቴምር እንኳን ደህና መጣች ምክንያቱም ስለከበደኝ ነው ለሌና አይዘን ገብተሽ ሐሳብሽን ግለጪ እንደማንም ቴንክ ዩ ዮኒ ያው ብሎክ ያረኳቸው ሰዎች ናቸው እንዳልገባ የሚፈልጉትና እኔ ጋር የግል ጸብ ያለባቸው ያንተ ቤት ደግሞ የነሱ ቤት አይደለም ወይ የጃፒ ቤት ወይ የጆከር ቤት አይደለም ያንተ ቤት እኔ እንደ አማራ ልጅ መጥቼ ማውራት እችላለሁ ሲጀመር እነዚህ ግለሰቦች አማራ ተወካይ የሚያደርጋቸው አይደሉም የሚያወሩትን ፖለቲካ ያውቁም ፈርስት ኦፍ ኦል እኔ አንድ መናገር የምፈልገው ቅድም አብዲሳ ሲናገር ይሰማውት አለ ጉራጌውም ተገድሏል ኦሮሞም ተገድሏል ምናምን ብሎ የሆኑ የኛን አማራ ግድያ ጋር እኩል አቻ ፍለጋ ሲሄድ ነበር አማራ ጉራጌውም ኦሮሞ በማንነቱ ተመርጦ አይደለም የተገደለው በማንነቱ ተመርጦ የተገደለና በሆነ አጋጣሚ በጦርነት መሃል ተተኩሶባቸው የሞቱት አንድ አይደለም አማራ ነህ እየተባለ ኢትዮጵያ ምድር ላይ በማንነቱ እየተመረጠ የሚገደል ማህበረሰብ ነው ያ ህዝብ ከሌሎች ሞቱት ማህበረሰብ ጋር ልክ በጦርነት አጋጣሚ በሆነ ውጊያው ትግራይ ላይ ጦርነት ነበር ትግራይ ላይ የተደረገው ጦርነት ትግሬዎች ስለሆኑ አይደለም የተገደሉት ጦርነት ስለተነሳ ነው አማራ ክልል ግን ኤቭሪዌር ኦሮሚያ ክልል ብትሄድ ሌላ አካባቢ ብትሄድ አማራ እየተባለ እየተመረጠ እየተገደለ ነው ስለዚህ አረንጓዴ ቢጫ ቀይዋን ያውለበለበ ኢትዮጵያዊነትና አንድነትን እስከዛሬ እየነገረ ያለው እየጨፈጨፍከው ያለ በማንነቱ እየመረጥክ እየገደልከው ያለ አሁንም ኢትዮጵያ እያለ ያለው አማራ ነው አሁንም የአማራ ትግል ጫካ መግባት ኢትዮጵያ ሀገሬ ልትፈርስ ነው በማንነቴ እኔን ሲያጠፉኝ ኢትዮጵያን ያፈርሷታል ብሎ ማንነቱንም ሀገሩንም ለማዳን ነው ጫካ የገባው ይሄ ማንንም ኢትዮጵያኖች በሙሉ ያውቁታል ሁሉም የክልሉን ባንዲራ ይዞ ሲወጣ የትም ቦታ አማራ የኢትዮጵያን ባንዲራ ነው እስካሁን ድረስ ያውለበለበ ያለው እየገደልከው ይሄንን ህዝብ እስከዛሬ ሲገደል ሲጨፈጨፍ ዝም ብለህ ከአብዲሳ የአማራን ትግል የሚበትኑ ኃይሎችን እየደገፍክ ውስጣችን ፖለቲካ የሚያበላሹትን ዛሬ በምን ሂሳብ ነው እኔ ለሱ ነው የምጠይቀው በምን ሂሳብ ነው እስከዛሬ የት ነበርክ ዛሬ በምን ሂሳብ ነው እኛ አንድነን ማለት የጀመርከው እስከዛሬ ለምን ዝም አልክ አንድነቱን ለምን እስከዛሬ አልሰበክም አብዲሳ እኔ በጣም ስለምከታተለው ነው በነገራችን ላይ ዮኒዬ ይሄንን ነው የምለው ቴንክ ዩ እሱን መልስና አብዲሳ ወደ ሌሎች ወደ ሚኪም ወደ ኢሱም እንሄዳለን እንወያያለን አይ ጥሩ ፖይንት ነው ያነሳሽው ቴምር በእውነት ቴንክ ዩ ቬሪ ማች ዮኒዬ ምን አለ መሰለ እኔ አሁን ማስረጃም ካለ ቴምር እንዳለችው እኔ እንደሌላውም ስለ አማራ ክፉ አንድም የተናገርኩበት ቪዲዮም ማንንም ሰው ማስረጃ ሊያቀርብ አይችልም ሁሉ ጊዜ ስለዛ ህብረተሰብ እናወራለን ቤት ከፍቼ እንደውም አወራለሁ እዚህ ጋር እንዲ ተደርጓል እንደዚህ ታጣቂዎች ይሄን ያልገለዋል በመንግስት በኩልም ያለው ድክመት በታጣቂዎቹም በኩል ፋኖ እነሱ ፋኖ ነው የሚሏቸው ልላቸዋለሁ ፋኖ ላለው ያውና አብዲሳ ጋም ፋኖ ነበሩ ነበላይ ዘለቀም ፋኖ ነበሩ የትኛው ፋኖ እንደሆነ አልገባኝም ፖለቲካል አወራ አይደለም ይቅርብኝ ወደዛ መንገድ አልሄድም ግን እዛም የሚደረገውን ነገር እየሰማን ነው ዮኒ በማንነት አልተገደለም ላሉ በወሎ አካባቢ አንቺ ተወልደሽ ባደግሽበት አካባቢ ከአምቡላንስ ሰው ኦሮሞኛ ተናጋሪ እየወረደ ሲገደል አይተናል የሚኒሊክ ብርጌድ ሻሻ ስረው ካይሱዙ ላይ ያወጡ ሲገሉ አይተናል ይሄን ጋላ በለው እየተባለ የግድ ሁሉም ህብረተሰብ እንደናንተ ወጥቶ ማልቀስም የለበትም ተገሏል ሱማሌ ተብሎ ተገሏል ጋምቤላ ተብሎ በህዋት ዘመን 400 ወንዶች ጋምቤላዎች አበቦ የሚባል ቦታ ላይ እኔ እዛ መኪኖች አደርስ ነበር ተገለዋል ኢትዮጵያ ውስጥ የኔ ያልተገደለው ሰው ወለጋ ውስጥ ኦሮሞ እኮ እየተገደለ ነው ጉጂ ሰው አልተገደለም ለምንኛ አሁን እንርቀን ይሄን እንጂ ቴክኖሎጂ እጃችን ላይ ያለኩ እመላለሳለሁ እግዚአብሔር ይመስገን እኔ ደግሞ ኢትዮጵያ ብዙ ጊዜ ሄዳለሁ ወዳታለሁ ሀገሬ ዘመድም ባይኖርኝ ግን ቴምራንቺ እንዳልሽው አይደለም አሁን ከተገለጸልልልሽው ስለ አማራ የተናገርኩት ክፉ ነገር ካለ ልታመጪልኝ ትችያለሽ በፍቅር ነው የምወደው አማራ በልቼ ጠጥቻለሁ ከአማራ ጋር ማንንም ስለ አማራ ክፉ ሊነግረኝ አይችልም እኔ ቤት ገብቶ በፍቅር ነው የምወደው አልኩሽ ከጁ በልቼ ከጁ ጠጥቻለሁ በተለይ ማረሳው እኔ አሜሪካ ቪዛ ሊመታልኝ ሲል ባህር ዳር ሁሉ ነበር ከጎንደር መጥቼ ያ ገዳም ህዝብ ይያልኩ ገብቶሻል በደንብ ማቀው ህብረተሰብ ነው ወሎ ብትይ
የትም እኔ የለሁበትም አሁን ነው ትዝ ያለ ለምትኝ እኔ የቱ ጋር ነው የታወጀው አማራ ይገደል ብሎ መንግስት ያወጀው የቱ ጋር ነው ቆይ አማራ ለብቻ ይገደል ተብሎ እኮ አዋጅ ታውጆ እንደተገደለ እኮ ነው እናንተ የምታወሩት እስቲ መንግስት ይሄን አውጆ ከሆነ ዛሬ መሳሪያ ታጥቄ ከናንተ ጋር በቆም ደስ ይለኝ ነበር ይሄ የታወጀ በአዋጅ የታወጀ ከሆነ እኔ ካንቺ ጋር ቆማለሁ ግን አይደለማ ኑ መንግስት እየለመነው እኮ ነው ኑ እንታረቅ ተነጋግረን ለአማራ ህዝብ ሰላም እንስጠው ይያለ ነው ዮኒ ከዚህ በላይ እንዴት እናውራ ሚዲያ አለ የሆነ ቪዲዮዎች አሉኝ እኮ አማለው ግንባራቸው ላይ እንትን አርገው ወደ ከሚሴ ሃርቡ መስመር ላይ ሰው ሲገደሉት ታስታውሳለህ ኦኬ የዛን ጊዜ ያ እኔ በነገራችን ላይ አማራም ነኝ ወዲህም ደግሞ በልጅነቴ እኔ ፖሊስ ውስጥ ሰርቻለሁና በደንብ ሴራን ጠንቅቄ ማቅልጅ ነኝ የሚሰሩ ድራማዎችን ህዝብን ለህዝብ ለማባላትና ህዝብን ለማጥፋት ወይም ህዝብን ለማጥቃት ምን አይነት የተራቀቀ ድራማዎች እንደሚሰሩ አውቃለሁ በደንብ ጠንቅቄ ነው ማውቅ አሁን እናንተ የምትሰሩትን የውሸት ፖለቲካና የሴራ ፖለቲካዎችን በደንብ ምረዳ ልጅ ነኝ እኔ የዛን ሰዓት ምኒልክ ዘመቻ ብለው ካስታወስክ የትግራይ ጦርነት ጊዜ እነ ሳምሶን እነዚህ እንትኖቹ ሁሉ እነዚህ አርቲስቶች ሁሉ ሳይቀሩ ግንባራቸው ላይ አስረው ይጓዙ ነበር ሶ ያቺ ድራማ ምን ተሰራሽ መሰለ ምኒልክ ዘመቻ እያሉ የተጓዙትን አማራዎችን በዛች ምክንያት አርገው አማራዎችን ለማጥቃት በተለይ ደግሞ ኦሮሚያ ክልል ላይ ያሉትን ለማጥቃት ያቺ ምኒልክ ዘመቻ የምትባል ግንባራቸው ላይ አስረው ይሄ አክሰንት በነገራችን ላይ የወሎ ኦሮሞች አክሰንት እኛ እንደምናወራው አክሰንታቸው አንድ ነው ምንም አትለያቸውም አንዱን የወሎ ኦሮሞ መጥቶ ሲያወራ ብሰማው ልክ የወሎ አማርኛ ተናጋሪ ነው የሚመስልክ አክሰንታቸው አንድ ነው ከኛ ጋር እኛንን የምናውቃቸው በሚያወሩት ነገር እና የዛን ሰዓት ምንድነው ያረጉት ከምን እንገር ላይ ከመኪና ላይ ያወረዱ ከገደሏቸው መሃል የኔ ፋሚሊ ያለ የሞተ የቃሉ አክስቴኔ አንድ አክስቴ ቃሉ አግብታ ወልዳለች እዛው ማለት ነው እዛው ሃርቡ መስመር ከነዛ መሃል አንድ ወርዶ ከተገደሉት መሃል የኔ ፋሚሊ አለ ያ ምንድነው ልክ የፈለኩት ምኒልክ ዘመቻ በሚል ድራማ ጨርቅ አስረው አማርኛ ያወሩ አውርደው የተገደሉት በሙሉ አማራዎች ናቸው ይሄ ለምን ተደረገ ያንን ገለው የነዛን ሰዎች ገለው 8 ወር እጃቸው ከያዙ በኋላ ቪዲዮውን ወለጋ ላይ ህዝብ መጨፍጨፍ ሲፈልጉ ለቀቁትና ወለጋ ላይ ከ2000 በላይ አማራዎች ተጨፍጭፈዋል በዛ ቪዲዮ ያ ቪዲዮ ከተለቀቀ በኋላ ማለት ነው ኦሮሞ ናቸው በማለት እዛ ውስጥ ከሞቱት ሰዎች ውስጥ የኔ ፋሚሊ ዘመድ አለኝ አንድ እሱን ልንገርክ ሁለተኛ ነገር ደግሞ ካስታወስክ ባለፈ አሩሲ ላይ ድራማችሁን በደንብ እንደማውቅ እንድትረዳ ነው አብዲሳ አሩሲ ላይ ካስታወስክ በስማም ይያሉ የሆነ ሰው አላረዱ ታስታውሳለህ ዮኒ ያንን ቪዲዮ ከቻልክ ካለ አምጥታችሁ ወይም ሎኒ ሸር አድርጉለትና ስማው ያንን ቪዲዮ ነው አሁን የለኝም ካለ በሌላ ጊዜ ልክልሃለሁ ፈልጌ ማለት ነው አንተ ጋላ እያሉ ሲያርዱት ምን እንደሚል ታውቃለህ ሰውየው ሰምተዋል አንተ ጋላ እያሉ ነበር የሚያርዱት እኔ እኮ የናንተው ነኝ ይላቸው ነበር አንተ ጋላ ሲሉት እኔ እኮ የናንተው ነኝ ካለ ያ ሰውዬ እኔ አማራ ነኝ ስለዚህ ሰዎቹ አማራ መስለው ነው ያንን ሰውዬ ያረዱት ጋላ ነው ብለው ማለት ነው እነዛ ሰዎች አማራ አይደሉም የታረዱ ሰውዬ ግን አማራ ነበር ግን ሚዲያ ላይ ምን አይነት ጩኸት ተነስቶ ነበር እሱን ፕሊዝ ይሁን እንድትረዳ የሚሰራው ድራማ በአማራ ላይ እሱን ቪዲዮ አፈላልገክ አምጥተክ ስማው እኔ አንተ ጋላ ሲሉት እኔ እኮ የናንተው ነኝል ነበር አማራ መስለውት ማለት ነው ታራጁ አማራ ነበር አራጆቹ ግን ኦሮሞዎች ነበሩ ማለት ነው ለምሳሌ እስክሪፕቱን ዳይሬክተሮቹም አክተሮቹም ጸሐፊዎቹም አልተሳካላቸውም እዛች ወርድ ላይ ተበላሽቷል መናገር ይችላሉ የኦሮሞ ተወላጆች ስራ እንዳይቀጠሩ ኦሮሞ ከሆኑ አረቦቹ ስራ አይቀጥሩም ነበር የሆነ ሰዓት ላይ ሰው ያረዱ ነው ኦሮሞቹ ኢትዮጵያ ላይ ምናምን እየተባለ ሲወራ አረቦቹ አይቀጥሯቸውም ነበር ሴቶቹን ከዛ ያቺ የተሰራችባቸው በአለም ደረጃ እንደዚህ አይነት ፕሮፓጋንዳ እየተሰራባቸው ስለነበረ ያቺን ለማስቀየስ የአማራን አንገት ቆርጠው የአንገት እንጨት ላይ ሰክተው አማራነን እኔ ገዳዩ አማራነኝ ያስባሉ ይቺ ድራማ ናት 100% እኔ ሁኝ እናገራለሁ የኔ ህዝቤ አማራ ህዝብ ያሳደገውን ከብት ራሱ አያርድም ሽጦ ሌላ አዲስ ከብት ቀይሮ ነው የሚያርደው ወይ በግ ምናምን ማረር ሲፈልግ አማራ አንገት ቆራጭ አይደለም አማራ አይገልም አማራ እንዳልከው ስም ማንነቱን ኦሮሞ እያለ ያወረደ አይገልም በጥይት አይረሽንም አያደርገውም አማራ ቢያደርገውም እኮ
ወለጋ ላይ ያሽ ሁሉ አማራ ሲጨፈጨፍ ኬሚሴ ላይ እኮ በጣም ቅርብ ናችሁ እኮ እኛ እዛው ውስጣችን ነው ያላችሁት ቦታ ልዩ ዞን ሰተናችሁ እየኖርን ነው አማራ ይውጣ እየተባለ ከወለጋ ሲጨፈጨፍ የአማራ ህዝብ ዙሪያውን ከቦ ያንን ማስወጣት ይችላል ነበር ግን አማራ አያደርግም እንደዛ አማራ እንደዛ አይነት ስለልቦና የለውም አማራ ያን እንደማያደርግ በቅርብ ጊዜ ተውስታ ፋኖች ሊገሏቸው የመጡ ፋኖችን አይዞ አንበሳዬ እያለ ሲናገር ሰምተዋል ፋኖ የተማረኩ ወታደሮችን አይዞ በርታ አንበሳዬ በዚህ ልክ የአማራ ስለልቦና ይሄ ነው ገባ ስለዚህ እኛን አትሸውዱን እኛ አሁን እኮ ችግሩ አብረን እንሁን እንኳን እንዳንላችሁ እናንተ በመትሉት ጥሪ እንዳንቀርባችሁ ስንገደል ስንጨፈጨፍ በአማራነታችን ኦሮሚያ ክልል ውስጥ ስንገደል አንድ ኦሮሞ ተወላጅ ወጥቶ እባካችሁ አማራን አትግደሉ እንዴ ጎንደር ላይ እኮ የኦሮሞ ደም ደሜ ነው ብሎ ሁሉ ደረቱን የሰጠላችሁ እኮ አማራ አለኮ የኦሮሞ ደም ደሜ ነው አትግደሉ ኦሮሞ ደሜ ነው ያለው አማራ እኮ ነው ስትገደሉ በወያኔ ጊዜ እሺ ጥሩ ጥያቄ ነው ጠየቀኝ ታረኩበት ምክንያት ምኒልክ ዘመቻ ስለሚባለው ክሊር ላድርግ በወቅቱ ነበርኩ ማለት ብዙ ቦታ ይወራ ነበር ይኸውላችሁ የሚኒልክ ዘመቻ ብለው ወደ ወሎ የመጡት 80 ልጆች ናቸው በመልክ የሚታወቁ መጣው ምኛ ጋር ነው ያረፉት የመጡት በባስ ነው እዛ ድረስ ከዛ በኋላ ነው ትግል ውስጥ የገቡት ይሄ ድራማው የተሰራ ቦታ ላይ አንድም ከነሱ ውስጥ አንድ ሰው የለም እሱ አይለችው እዚህ ላይ ደግፋታለሁ ትክክል በወቅቱ ስለነበርኩ 80 ልጆች ናቸው በቁጥር አቃቸዋለሁ ከኔ ጋር ቁጭ ብለው ተሰብስበን ብዙ ነገር አውርተናል ምንም አይነት የዛ አይነት ትግል ውስጥ አልገቡም እዛ ውስጥ የሚሉም ይችላል ለመናገር ነው ያው ያን ምስክር ስለነበርኩ በወቅቱ ማለት Thank you ማኩሻ አመሰግናለሁ እሺ ወደ ኢሳያስ እንሄድና እስቲ ኢሳያስ አመሰግናለሁ ያው እንግዲህ ብዙ በጭወት ስላወሩ ወይም ብዙ ጊዜ ስለወሰዱ ብቻ እውነት ተናገሩ ማለት አይደለም ያው እንሰማለን ችግር የለውም በመጀመሪያ አንተና አደንቃለሁ አንድም ቀን እናት ስትሳደብ መጥፎ ነገር ካበስ ወጣ አይቻላልም አንድም ቀን በህይወት ዘመኔ ይሄው 18 አመት ከቲክቶክ ጀምሮ ከታተላለው አንድ ቀን እናት ስትሳደብ ስለዚህ አንዳንድ ሰዎች ለእናት ክብር የሌላቸው እዚህ ቤት መጥቶ ቢያወሩ ትክክለኛ ነገር ማውራት አለባቸው እንጂ ሌላ ቦታ የለመዱት አንተ ቤት አይሰራም ስለዚህ ላይ መቻቸው ይችላል ባይዘ ቀጥሎ አሁን ማለትም ፈልገው እህቴ ብዙ ነገር አውርታለች ነገሩ የአማራን ለቅሶ እየፈለጉ የአማራን ችግር እየቆፈሩ የአማራን ሞት እየፈለጉ እዚህ ላይ አምጥተው ሙሾ ማውረድ መጮህ ማልቀስ የሚጠቅማቸው የሚመስላቸዋል ፖለቲካ መስሎ የሚታያቸው ወይም እንደዚህ ስናረግ ብዙ አማራዎችን ማነሳሳት እንችላለን ብዙ ደጋፊዎች እናረጋለን ሞት እንኳን ባይገኝ ድራማ ተሰርቶ ብናመጣ ብዙ አማራዎች ሊከተሉን ይችላሉ ስሜታዊ ሊሆኑ ይችላሉ ይያሉ የሚሰሩት እንደየቴ ባክግራውንዳቸው ያልተጠና ትላንት በወያኔ ዘመን የፌደራል ፖሊስ ሆኖ የአማራን ወጣት ሲያኮላሹ የነበሩት የውጭ ሀገር እድል በማግኘት ብቻ ቲክቶክ ላይ በመውጣት በመጨው ኦሮሞን በማሳነስ ሌሎች ብሔረሰቦችን በማሳነስ ፖለቲካ ኦሮሞን በማሳነስ ኤኖክ ሚውት አርግልን እስቲ ትንሽ ልግረበት ይችላል አነጋገሬ ያ ሚውት አርጋይ ገና ሲገባ ነው ድምጹ እንትን ያለው ሐሳብን መግለጽ መብት ነው ሌሎችም ይገልጻሉ ምንም ችግር የለም በነፃነት ነው አዎ እና ሌሎች ማስለቀስ ሞሾ ማውረድ እንደዚህ አማራ እንደዚህ ሞተ እንጂ ዮኒ እውነት ለመናገር ቢሆን በዚህ ሁለት ሳምንት ውስጥ ነው የሚባል ቦታ ላይ 28 የኦሮሞ ወጣቶች አልቋል ይሄን የማያውቀው ነገር የለም ግን መርጦ አልቃሾች ፖለቲካ ይሰሩ ይመስላችኋል አማራ እንደዚህ ሆነ አማራ ተቃጠለ አማራ ሞተ ካሉ ብቻ የኦሮሞን ህዝብ እንደ ጭራቅ ማሳል እንችላለን በሌሎች ብሔረሰቦች ዘንድ ይሄ ማህበረሰብ እንዲጠላ ማድረግ እንችላለን ለዛ ነው ስፔሲፊካሊ ኦሮሞ ያሉ የሚያወሩት ካልሆነም ኦሮሞማ ብሎ መንግስት የሰራውን ችግር እንኳን በኦሮሞ ህዝብ ላይ መለጠፍ ይፈልጋሉ ኦሮሞማ ብሎ መንግስት ብልጽግና የሚሰራውን እንኳን ለኦሮሞ ህዝብ ነው ሼሩን ሙሉ በሙሉ የሚሰጡት
እንደዚህ አይነቶች አለሌዎች በየመንደሩ ሆነው ስለጮሁ ስላለቀሱ የአማራ ህዝብ ላይ ያመጡት ለውጥ የለም። ይብሱን ክልሉን ነው ተሳደብን አይደለም እኛ ያወራ ነው አይደል? ላይሳደብ ስድቡ ይቅር ኢሳያስ አይልክነሽ ቴምር አይ ዲጋኒ ያስተካክለዋል። ስድቡ ይቅር ስድብ ሳይሆን ፖለቲካ። አሁን እኔ አንድ ጥያቄ አለኝ እዚህ ጋር አማራ በማንነቱ ተገሏል ወይ አልተገደለም? ተገሏል ብለው የሚመጡ ኢትዮጵያውያንም የአማራ ልጆችም አሉ። እሱን ነገር ታምንበታለህ ወይስ አማራ ምንም አልተገደለም በነፃነት የሚኖር ማህበረሰብ ነው ብለህ ታስባለህ? ይሄው ይሁንዬ በየሶሻል ሚዲያ ሞትን ስፖንሰር እያደረጉ በየሶሻል ሚዲያ ተደብቆ ብር እየሰበሰቡ ሞትን ስፖንሰር ያደርጉና ከአማራ የሚሞተው አማራ ሞቷል ለምን አልሞተም? ኦሮሞም ሞቷል፣ ትግራይም ሞቷል እኮ ያልሞተ አለ እንደ ኢትዮጵያ ውስጥ? የኔ ነው የሞተ የኔ ብቻ ነው ሲሞት የሚሰማኝ የሌላው ኢትዮጵያዊ ሞት መስሎ አይታየኝም። አይ እንደሱ አይደለም ያለችው ስፔሲፊክ አድርጋ በማንነቱ አሁን የሆነ ቦታ ላይ ሲኖር በማንነቱ አንተ አማራ ስለሆንክ ተብሎ የተገደለ ማህበረሰብ ነው እያሉ አለ ገባ ኦሮሞን በኦሮሞነት እና ተፈልጎ የሚባለው ነገር ትግራይ በትግራይነቱ ተፈልጎ የተገደለ ሳይሆን አማራ ግን ኢንቴንሽናሊ የሱን ዘር ለማጥፋት በአማራነቱ የሚገደል ማህበረሰብ ነን እኛ። ያ ነው የሚያስጮህን ያ ነው የምንጮኸው እያሉ ነው። እዚህ ላይ ትክክል ጥያቄ ነው። አማራም በማህበረሰብ በማንነቱ የሞተ አለ ግን ህዝብ አይደለም ይሄ ያደረጉት ድራማ እየሰሩ የፖለቲካ ፓርቲዎች የፖለቲካ ውስጥ ያሉት ህዝብ ውስጥ የተደበቁ የተወሰኑ በየቦታ ይሰራሉ እንዲህ አይነት ነገር በጂም ላይ ገቡና 3-4 ሆኖ 50 ሰው ረሽኖ ይሄዳሉ 100 ሰው ረሽኖ ይሄዳሉ። ይሄን እኔም እቃወማለሁ። ለምንድን ነው የማይቃወም? አማራም ኦሮሞም እኩል ነው ለኔ ደሜ ናቸው ኢትዮጵያዊ ናቸው። እንኳን ለምን መሞት ለምን አንድ ጥፍሩ ይቆረጣል? የሰው ልጅ ነው ለመኖር የተወለደ ኢትዮጵያዊ ነው። ይወት እኮ ነው እንዴት እንደንተናል። ግን ይሄን የሚያደርጉት በጋራ ማውጣት ስንችል አብረን መታገል ስንችል በጂም ላይ ይዘው ይመጡና የኛ ህዝብ ባለቀ በቀደም አይተ ከሆነ በእንጨት ውስጥ የተሰካውን እንግዲህ ታቋል አንተ ራሱ የሆነ ጊዜ አውርታል። ያን ነገር እንግዲህ እዚህ ጋር ዳይቨርት አድርጎ አይ አንገቱ የአማራ ነው አንገቱ የተቆረጠ የአማራ ነው ይሏል። ሰው ምንድነው ይሄ? ምንም እኮ ሽሚያ የሬሳ ሽሚያ የሞት ሽሚያ ምንም አያመጣም። የህዝቤ ብቻ ነው ያለቀ ብለን ካለቀስ ወደ መፍትሄ ልንመጣ አንችልም። ኦሮሞ ውስጥ ገዳይ ያለ አማራ ውስጥ ገዳይ ያለ በየቦታው ገዳይ ያለ ያን ገዳይ መለየት ካልቻል የኔ ብቻ ብዬ በኢጎ ካለቀስኩ የአማራን ህዝብ ሞት አበዛለሁ ማለት ነው። በኦሮሞ ህዝብ ላይም ሞት አበዛለሁና ስናወራ እንደ ኢትዮጵያዊ አማራ ያለቀው አማራ ኦሮሞ ደሜ ናቸው ዘመዶቼ ናቸው ይት ወንድሞቼ ናቸውና እንደዛ ብናይ መልካም ይመስለኛል። እንደዛ ካልሆነ ሞት ሊቀንስ አይችልም መቼም እየበዛ ይሄዳል። ያ ደግሞ ውጤታማ እናደርግም። እንደዛ ከሆነ አገር ታፈርሳ ማፍረስ ነው። አገር ከፈረሰ ሁላችንም ባዶ ነን። እዚህ ላይ መተን ምንጨው እንኳን ላናገኝ ይችላልንና እንትን አድርገን ብናይ ጥሩ ነው። የተሰጠኝ እድል አመሰግናለሁ። ከበርሊ ሚኪ በዚህ ጉዳይ ላይ የምትለው አለ ያንተ ሀሳብ? ቴንክ ዩ አንድ በአንድ እያረኩ ስለሆነ ሚኪ ሻለው በቅድሚያ የሆነ እድል ስለሰጠን በጣም አመሰግናለሁ። ለምን ሀቅ የሌላቸው ሰዎች መድረኩን ይዘው እያወሩ እኛ ደግሞ የቁስሉ ባለቤት ሆነን እውነትና ሀቅን ይዘን በየትኛው መድረክ ማንሳተፍበት አንዳችን ምክንያት የለም። ለምን ቢያንስ ከስር ቁጭ ብሎ የሚያዳምጥን ኦዲየንስ 50 ሰውም ልታገኝ ትችላለህ ማለት ነው። ስለዚህ ትርፍ እንጂ ኪሳራ የለውም። በመቀጠል ተምርን ለማሸማቀቅ ሲሄድበት የነበረ ርቀት ትክክል አይደለም። ትናንት ፖሊስ የነበረች የአማራን ወጣት ስታንኮላሽ ነበር ምናምን የሚል መልእክት ሲያስተላልፍ ነበረ። በዛ ከሆነ አብይ አህመድም እኮ ትናንት ከኢህአዴግ ተኮልኩሎ ያደገ ነው አንተ አሁን የምትደግፈው። ስለዚህ ለምን ደገፍከው? እና ጅራፍ ራሷ ጮሃ ራሷ ትበጠሳለች እንዳይሆንብህ የምትናገራቸውን ነገሮች ጥንቃቄ ብታደርግ የተሻለ ነው ብዬ አምናለሁ። ይሄ ማሸማቀቂያ ሊሆን ስለማይችል ሌላው አማራ በማንነቱ አልተገደለም አንተ ተገድሏል ብለሃል። ወንድማችን አብዲሳ ደግሞ አልተገደለም የሚል አዝማሚያ ነው ያለው። ለምሳሌ እነ ጨለንቆ፣ እነ ጉራ ፋርዳ፣ እነ መተከል፣ እነ ወለጋ፣ እነ አጣዬ ሌሎችንም መጥቀስ ይቻላል። ስለዚህ በማንነቱ ተነጥሎ እንደተገደለ
ብዙ መረጃዎችን ዛሬ በአጋጣሚ በፈኒ ሙድ ነበር የገባነውና በአጋጣሚ ስለገባን እንጂ ኔክስት ታይም ዶክመንቶችን ይዘን መግባት እንችላለን ማለት ነው። ሌላው አማራ ክልል ውስጥ አብዲሳ በተለይ ወንድማችን አብዲሳ አማራ ክልል ውስጥ ብዙ ነገሮች እየተፈጸሙ ነው ስትል ነበረ። ልክ ቅድም ተምር ስትናገር እንደነበረው በሴራ አማራ አስመስለው አማራ የፈጸመው መስለው አሁን ያለው የሥርዓቱ ደጋፊዎች ወይም ሥርዓቱ ያሰማራቸው አዘጋጅቶ የፋኑን ወይም ደግሞ የሌላ አማራን በማስመሰል በህብረተሰቡ ላይ እርምጃ እየወሰደ ነው ያለ። ይሄ ደግሞ ታርጌቱ ምንድነው? አሁን የነጻነት ታጋዩን ሌላ ድርጊት እንደሚፈጽም አድርጎ ለመሳል ህብረተሰቡን ለማሳሳት የሚወሰድ ሴራ መሆኑን እናውቃለን። እና አንዳንዴ ወደ መቀራረብ መምጣት የሚቻለው ሐቅን በመደበቅ ሳይሆን እውነትን በመናገር ነው። አሁን ደግሞ ከእውነት የራቀ ውሸት ነው እየተነገረ ያለው ማለት ነው። ባንክና ታንኩን ይዞ ወታደር እያሰለጠነ እናቶችን እየደፈረ መዳበሪያ አልሰጥህም ብሎ አዲስ አበባ ለሕክምና አትገባም ብሎ እየገደለ እያለ ይህን ሐቅ አደባባይ የወጣ ሐቅ በምን ልንደብቀው ነው? የምን ልጅ ሲቆጣ ታለቅሳለች የሚባል ነገር አለና አሁን ሟችና ገዳይ ሆነን እኔ በዚህ ልክ መምጣቱ ደስ ነው የሚለኝ። ለምን ከስር ያለው ሰው ነው የሚወስደው ፖይንቱን። እንግዲህ ሞትንም አልሞትክም ብሎ በአደባባይ ሲፈርድብህ ምን ያህል ጥላቻው ምን ያህል ጣራ ጥግ እንደደረሰ ያረጋግጥልሃል ማለት ነው። ለኔ አልሞትክም ማለት ትችላለህ እዚህ ገስት ላለሁት ማለት ነው። ሐሳቡን ግን መግዛት የሚችለው ከስር ያለ ኦዲየንስ ነው። ስለዚህ እኔ ምንም ሳልደክም ከስር ያለውን ኦዲየንስ እንዲነቃ ያደረክልኝ ነው። ተወደደም ተጠላም በዚህ ሰዓት አረንጓዴ ቢጫ ቀይ የኢትዮጵያ ሰንደቅ ዓላማ ከእናቶቻችን አንገት ላይ ተነጥሎ እየተቀደደ እየተጣለ አዲስ አበባ ለሕክምና አትገቡም ተብሎ በአማራነታቸው ከዚህ ክልል ውጡ ተብለው በአማራነታቸው ቤታቸው እየተቃጠለ መስጊድ ቤተክርስቲያን እየወደመ በዚህ ሳምንት እንኳን በዚህ ሳምንት ኦሮሚያ ክልል ውስጥ 40 ኦርቶዶክሳውያን ተነጥለው ተገለዋል አማራ በመሆናቸው ማለት ነው። ስለዚህ ይህንን የትም ልትደብቀው አትችልም። እኔ በዚህ ልክ በመምጣታችሁ በጣም ነው ደስ የሚለኝ። ለምን እንዲያው ከስር ያለውን ትውልድ እንድታነቁት ማለት ነው። አንዳንዴ ችግር አለብን እኛ ኢትዮጵያውያን የምናስበው እንደ ብሔር ነው። ብሔራዊ ጥቅም እንደምናገኝ በአማራነት እንደሚከፈለን በኦሮሞነት እንደሚከፈለን በትግራይነት እንደሚከፈለን ነው የምናስበው። ምንም አይነት ልዩ ጥቅም አናገኝ። ኢትዮጵያዊ ስንሆን ግን ልዩ ጥቅም እናገኛለን። አማራ ስትሆን ኪሳራው ነው የሚበዛው። ትግራዋይ ስትሆን ኦሮሞ ስትሆን ኪሳራው ነው የሚበዛው። በአንድ ላይ ግን ኢትዮጵያዊ መንፈስ ሲቆም ግን ትርፉ ነው የሚበዛው። ኢትዮጵያዊነት እስቲ ዝም በል። ይሄ የመንደር ጥሩምባ ልሙን አውር ታጠግብ ባይደክ በስርዓት ነው ጅቦ ዮኒ ዝም ብሎ ነው የሚያወራው። ያቋርጣል ምን ይላል? ምን አለ? ቆይ አትናገር አታቋርጠኝ። ላው ያወራው አይደል? ይኸውልህ በብሔር የከፋፈሉን ያንተ አባቶች ናቸው። ኦኬ ተራሲ ደርስ ነው ሚኪሻ ተራሲ በአማራነት ይዘግባል። ሚኪ እንደ ሚኪነት ሚኪ አሁን አማራ ነኝ ብለህ ታወራለህ። በአማራነት የተጠቀምከውን አንድ ሁለት ብለህ ትነግረኛለህ። ዮኒዬ ጅቦ በለጸገ እንዴ? እኔ አሁን ፕሊዝ አንዴ ሐሳቡን ይግለጽና ሐሳቡን ይዛችሁ እናተርፈው ትርፍ በጣም ደስ የሚል ትርፍ ነው። አገራዊ ትርፍ ነው። ብዛታችን፣ ታሪካችን፣ ሀብታችን ብዙ ነው። በብሔር ብሔረሰቦች ስንከፋፈል ግን ድህነታችን፣ መከራችን፣ መገዳደላችን ነው የሚበዛው። አሁን አማራ ነኝ ብሎ እዚህ የሚፎክረውና የሚያሽላለው በአማራነቱ ምን አገኘ ብለህ ብትጠይቀው 0% ጥላቻ፣ ሰው ጋር አለመቀላቀል። አማራ ነኝ ብሎ እዚህ ለፍልፎ ነገ ከኢትዮጵያን ጋር መቀላቀል የሚል ትግራዋይ ነኝ ብሎ ኦሮሞ ነኝ ብሎ ለፍልፎ ነገ ከኢትዮጵያን ጋር መሰባሰብ ያቃተው እንጂ የሚያሳፍር ነው። በኢትዮጵያዊነት ግን ኮርተን የምንሰባሰብበትን አንድ ኤርትራዊ ያስገባ
አብይ አህመድን ሻቢያ አሁን ለምሳሌ ኤርትራዊ ብታስገባ ኢሳያስን ይጠሉታል። አገራቸውን አውድመዋል። አገራቸውን ወጣቱን አፈናቅሏል። ኢሳያስን ከአብይ ጎን ሆነን እናፍርስ ብትለው ሞቱን ይመኛል። አገሩን አሳልፎ የአገሩን ክብር አይሰጥም። ኢትዮጵያዊ ግን ከሻቢያ ጋር ተሰልፈን አብይ እናጠፋለን ይላል። ዋይ ይቅርታ ለእንግሊዘኛው ምንድነኝ ጋዮን ይቅርታ አይደለም። አንዳንዴ ኢትዮጵያዊነታችን የሚያኮራል ነው። ከኤርትራ ህዝብና ከኦሮሞ ህዝብ ብትለው የኤርትራ ህዝብ የሚል ኢትዮጵያ ይበዛል። ድድብናው ኤርትራ ኢትዮጵያን እንደምትገጥመው እንደ ኢትዮጵያዊ ነው፣ እንደ ኦሮሞ አይደለም፣ እንደ አማራ አይደለም። አንዳንዴ ነቃ ማለት ይገባናል። ይህ አንዳንድ ፖለቲከኞች የፈጠሩትን ብሔርተኝነት እናቁም። ኢትዮጵያዊነት ትልቅ መንፈስ ነው፣ ትልቅ ታሪክ ነው። ኢትዮጵያዊነት ኦሮሞ ጨፍጫፊ ነው ምናምን ያልከ ኦሮሞ የሚባል መንግስት ኢትዮጵያ ውስጥ የለም። ብልጽግና የሚባል መንግስት አለ። የትግራይን ህዝብ የጨፈጨፈ የአማራን ህዝብ የጨፈጨፈ ፓርቲ ነው። በተወሰኑ ግለሰቦች የሚመራ ነው እንጂ በኦሮሞ ህዝብ የሚመራ አይደለም። እናስተውል። አገራዊ ክብር ይቀድማል። ውስጣዊ ችግራችን የሚስተካከል ነው። ዝም ብላችሁ እንዳመጣላችሁ አትለፍልፉ። አንዳንዴ ያሳፍራል እኮ እንዴ! ተው እንጂ። ኢትዮጵያዊነት እኮ ትልቅ ነገር እኮ ነው። ኢትዮጵያዊነት እኮ ማርያም ጽዮን እኮ ነች። ነጃሺ፣ ላሊበላ፣ አክሱም እኮ ነው። ኢትዮጵያዊነት እኮ ሸውመር ዩሱፍ እኮ ነው። ዋሻው ምንድነው የሚባለው? ዮናስ ከተሳሳትኩ አይደለም። ትልቅ ታሪክ ያለን ህዝቦች እኮ ነው። ኦሮሞ የሌለበት ኢትዮጵያ አይደለም። አማራ የሌለበት ኢትዮጵያ አይደለም። ትግራዋይ የሌለበት ኢትዮጵያ አይደለም። አንዳንድ ባለስልጣናቶች ስልጣናቸውን ለማራዘም ህይወታቸውን ለማዳን የተጠቀሙት ሴራ ነው። እንደ ኢትዮጵያ እናስብ። እንደ ኢትዮጵያ ወደ ጥቅማችን እንጓዝ። ኢትዮጵያ ታላቅ ሀገር ነች። ዓለም አትኩሮ ማያት ታላቅ ሀገር፣ ታሪኳ፣ ሀብቷ፣ ህዝቧ ያልተነካ ድንግል መሬት ኢትዮጵያ እኮ ነው። እዚች ዓለም ውስጥ እኮ ፈልጋ አታገኝም። አማኝ ህዝብ እኮ ኢትዮጵያ እኮ ነው። አላህን እግዚአብሔርን ፈሪ እኮ የምታገኘው ኢትዮጵያ ውስጥ እኮ ነው። ምንድነው ሰይጣናዊ መንፈስ የምታሳድሩብን? ዮናስ ከዚህ በላይ ካወራው ብዙ ላወራ እችላለሁ። አንዳንዴ ስሜታዊ ይሆናሉ። ሁሉም ደደቦች ናቸው። እግዚአብሔር ሳስበው ስሜታዊ ሊያደርግ ስለሚችል እኔ ከዚህ በላይ ልሳደብ ይችላል። ቴምርን ልሳደብ ይችላል። አብዲሳ ልሳደብ ይችላል። መገርሳ አይደለም ስሜታዊ ሲሆን ጥያቄ አለኝ ለጅቦ ቆይ ሄኖክ ያላወራም ከዛ ቅድስቴና ሄኖክ አላወራም። ስለዚህ ወንድማችን ነው አቀራ አድርጎ የሚመልስልኝ ነበር ካልኩ ጅቦ ጥያቄ ነበር። ከሄኖክ በኋላ አስተያየት አንድ ከነሱ የኦሮሞ ወንድምና ወንድሞቻችን ሌላውም ደግሞ እንዲያረግ ያረኩ ነው በመሃል ያስገባውትና ሄኖክ የምትለው ካለ ከዛ ወይ ለአብዲሳ ወይ ለኢሳያስ ወይ ለቅድስት የምታውቃት ከሆነ የምትጠይቀው ጥያቄ ካለ እንዲሁም ማስረዳት የምትፈልገውን ዘግበን። What's up, Yoni? Rest in peace, our brother, once again. እንዴት ነህ? እየበረታችሁ ነው? ሁላችሁንም ሰላም ብያለሁ። ቴምር ሚኪ እና ከታች ያላችሁ ዳማራውያን እንዲሁም አገር ወዳድ ኢትዮጵያውያን ሰላም ብያለሁ ሁላችሁንም። ጥያቄ የአማራን ጥያቄ መንግስት መመለስ አይችልም። እዚህ ግለሰቦችን መቼም ጥያቄ እንደማናቀርብ ይታወቃል። ጥያቄዎቻችን በሰልፍ አይመለሱም ተብሎ ሰይፍ ያነሳን ህዝብ የጎረምሳ ጸብ እንደያዘ ማንም መጥቶ እንዲ ነው እንዲያ ነው ቢለው የሚቀለበስ ትግል የለም። አክቹአሊ ይሄንን አስረግጬ መናገር ፈልጋለሁ። ዮኒ የአማራ ትግል ላይክ ሁላችንም የምናውቀው በእኛ ጄኔሬሽን ለ40 ለ30 አመታት የአያቶቻችን የአባቶቻችን መሳሪያ ተማርኮ ምን ብሎ አማራውን በኢንጀክሽን ለማምከንና ለማቀንጨር ብዙ ሴራ ተሰርቶ ደና ዱላ እንኳን ደና ብረት ያለው ከዘራ እንኳን እንዳይዝ ተደርጎ አማራውን ማጥፋት አልተቻለም። ቅድም እየሰማው ነበር ከታቹኝ ታውጇል ወይ እንዲ ሆኗል ወይ ምናምን የቡርቃ ዝምታ መጻፍ የታተመው ለማን እንደሆነ ለቀባሪ ማርዳት ነው የሚሆነው።
like we live this generation እኮ የዚህ ዓለም ሰዎች አይደለን እንዴ ሰው መጻፍ ያገላበጠ እኮ የዛሬ 100 ዓመት እና የ200 ዓመት ታሪክ ይጽፋል እኛ የዛሬ 6 ዓመቱን 7 ዓመቱን የምንክድ እንዴት አይነት እውነትም ቀንጭሯል እንዴ ትውልዱ እውነትም አዚማም ሆኗል እንዴ የኢትዮጵያ ትውልድ አሁን ጅቦ ለመጥቀስ ምናምን ሞክሯል የኢትዮጵያን ባንዲራ ግን በክብር ይዞ ያለው ከነመከራው ማን ነው ይወኒ እስኪ እንደ ባንድ ሰከንድ አንተ ብቻ መልስልኝ ሌላው የክልሉን ባንዲራ የተለያየ ሀገር ይዞ ታየዋለ ፋኖ ላይ ሀገሩን የካዳ ይተታቃለ እንዴ ስለ ኢትዮጵያዊነት አማራ ልታስተምር መንደፋደፍ ለእናት ምጥ ማስተማር ነው የሰላም የምክክር ኮሚሽን ብለ መከላከያ በጎን ትልካለ የምክክር ኮሚሽን ምናምን ብለ ድሮን በጎን ትልካለ ስለ ቀይ ባህር ያወራህ የድሮን ማአት የታንክ ማአት ትልካለ what kind of like ህብረ ብሔር ምንድነው ለእናንተ እኔ ኢንክሉዲንግ ይሄ ኢትዮጵያኒስት ነን ለምትሉት ሁሉ ነው አክቹአሊ ይሄ ጥያቄ እንዴ መጀመሪያ ውስጣዊ ችግር ሳይፈ አሁን ያለው ትግል እኮ የሆኒ የፖለቲካ ያለ መግባባት ወይም የሪዮት ዓለም አንድ ያለ መሆን አይደለም there is genocide active genocide silent genocide ለምን ይመስላችኋል አንድ ቀሲስ የሚባል ሰው ይያለ ስሙ መታቆኝ አጋሩኝ የኦሮሞ ተወላጅ ነው መቀሌ እኮ በኦሮሞኛ መቀለ እንዲ ነበር ጎንደር እኮ የድሮ እንዲ ነው በባህልም በእሴቶቻችንም ጄኖሳይድ እየተካሄደ ነው ምን እስኪ እኮ ነው እኔ ማይ ላይክ ማለት በአማርኛ እየተነጋገራችሁ በአማርኛ እየሰራችሁ በእኛ ፖለቲካ ሽመልስ አብዲሳ ኦሮሞን ይወክላል አይደል እርስ በርሳቸው እናገዳድላቸዋለን ከ6 እንከፍላቸዋለን ከ6 እንቆርጣቸዋለን እየተባለ እኮ በጋድ የሚነገር ንግግር እኮ ነው አይደል